ማጨድ የለ መውቃት የለ እናቶች ዞሮ አሁን እናቶች በተለይኛ እናቶች በጣም ብዙ ነገር እንዴ ብዙ ሰዎች እኮ ተመውተዋል። ይሄ ሰላም አለመኖሩ ማለት ነው። ዛሬ ቡና ስንት ነው? በርበሬ ስንት ነው? ዛሬ እኮ በርበሬ አትወንዱ ባዶ እንጀራ ይባላል። አሁንም ለዚህ ምን ያስፈልገናል? ሰላም ያስፈልገናል። ከወንዶች የበለጠ በርካታ ችግሮች የሚደርሱ ሴቶች ላይ ነው። አምቡላንስ መንቀሳቀስ ተቸግራ ብዙ እናቶችን አጥተናል። እኛ የምንፈልገው አሁን ሰላምን ነው። መገዳደል ይቁም። ልጆች ለምን ይሞታሉ? ደም ለምን ይፈሳል? አላግባብ ለምን እንገዳደላለን? ለምን አላግባብ ልማታችን ይደናቀፋል? ወደ አንድ ሆነን አንድ አይነት አስተሳሰብ ይዘን አገራችንን ብናለማ ነው የሚበጀው። ሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። እኛም ከመንግስት ጎን ነን። ካሁን እናንተ የምትሉ ነገር እየተወያየን ከጎናችሁ ሆነን እስከ ሞት ድረስ ነፃነታችንን እናስከብራለን። ወንድሞቻችንን በወዲያም በግራም በእኛ ያሉትን አሁንም ቢሆን የሀገር ሽማግሌዎችን ሁሉን አባቶች ትልልቅ አባቶች የሃይማኖት መሪዎችን አርገን እንደዛው እንደጀመርነው እንደጀመራችሁት ልጆቻችን እንምከር እናንጣ ሰላም እንምከር። በቆላም በደጋም ያሉትን መክረን እስቲ ሁሉን ነገር ተመካክረን ባንዲነት ስራ እኛ ለምን እንዴ ወተን ወርደን ለምን ሰላምን ማምጣት እንችላለን? እና ስለዚህ አሁን እኛ ሰላምን በትክክል እየተማከር ከሰላም ከሚሊሻውም ሆነ ከፖሊሱም ጋር ከሰላም አስከባሪም ጋር ሆነን ሰላምን ማምጣት እንችላለን። አሁንም ሰላም እንፈልጋለን። ይሄን የልማት ሀገር ደግሞ የበለጠ አልሚ አድርገን የምናስቀጥለው ሰላሙ ከዚህ የበለጠ ተጠናክሮ ሲረጋገጥ ስለሆነ ለዚህ ሰላም ሰው አይደለም ወንድ አይደለም ሴት ህፃናት አቅመ ደካማ ሙስሊም ክርስቲያን አይደለም አዋፍ መዘመር አለበት። እርኩስ ተግባር ምንም አይጠቅምም። የተቀደሰውን ተግባር በሰፊው ሰርተን ሁላችንም እየቀበሌያችን ላይ ያለውን ነገር በደንብ ብንሰራና ሰላሙ ልናደር ጥረት ብናደርግ የተሻለ ይመስለኛል። ልማቱን በተመለከተ ልማት ትክክል ነው። ከሰላም ቀጥሎ የሚያስፈልገው ልማት ነው። ሰላም ከሆነ ልማቱን በጋራ ከናንተ ጋር እየተመካከልን እንሰራለን። ጃማ የልማት የማልማት ችግር ብዙ ያጋጥማል ብለን አናስብም። ከሰላሙ ቀጥለን ልማቱን እየተመካከልን ከናንተ ጋር እንሰራለን የሚል ሐሳብ ነው ያለኝ። እነዚህም መክረን በቃችሁ ብለን ከስተታቸው ማረም የኛ ስራ፣ አልመለሱ ካለ ደግሞ ከጸጥታ መዋቅሩ ጋር ሆነን በጋራ አደፍራሽም ካለ ማንጥሩ ይጠጣል እንዲሉ አበው እነዚህን ነጥለን ህግ ማለትና ህግ ማስከበር ያለበት ሰፊው ህዝብ ነው። ሰላም በመንግስት መዋቅሩ አመራር ሰጪነት በህዝቡ መላ ተሳትፎና ተጠቃሚነት የሚረጋገጥ እንጂ በአንድ ወገን ፍላጎት ብቻ የሚረጋገጥ ሰላም የለም። በጋራ ከመከርንና ከተነጋገርን ሰላማችን ማረጋገጥ እንችላለን። እኛ ባለመምከራችንና ባለመነጋገራችን ዱሩ ጫካ ሳይሆን ሰፈሩን መንደሩን ጫካ አድርገነው ለጠላት መንገድ እያሳየን ለጠላት ስንቅ እየላክ ጠላት ሲመጣ ሰፍረን እየሰጠን ባባሃጋ ገንዘብ እየሰበሰብን በምሽት እየላክ የሚመጣው አመራር በዚህ ዛሬ ተመልሷል፣ መዋቅሩ ተመልሶልሃል፣ ዛሬ መተህ ቤተሰብህን ዘይረህ ተመለስ እያልን መረጃ እየሰጠን አገሩን ጦር ያደረግነው አገሩን ጫካ ያደረግነው እኛ ነን። ባለመምከራችን ብለን ራሳችን ማውቀስ ይተበቅብናል። ራሳችንን የችግሩ ባለቤት ብለን ማየት ከቻል በእርግጠኝነት ከችግሩ እንወጣለን። ለባዳ ተልኮ ጫካ የወጡ ዘራፊ ኃይሎች አሁንም ልቦናቸውን አስታግሰው ለህዝቡ ሲሉ ተመልሰው ህዝቡን ይቅርታ ጠይቀው እንዲቀጥሉ በማድረግ ረገድ እጃችን ሰፊ ነው። እንደዘረጋ ነው አልታጠፈም። ብዙዎችን ተቀብለን በይቅርታ በዲዲአር አሰልጥነን ከህዝቡ ጋር እንዲቀላቀሉ አድርገናል። አሁንም የሚመጡ ኃይሎች ካሉ ተቀብለን አሰልጥነን ይቅር ብለው ከህዝብ ጋር እንዲኖሩ ለማድረግ የበኩላችን አበክረን እንሰራለን።